ህይወትሽን ነው እሺ ማጠፋው ታውቂያለሽ አይደለ ውጪ በቃ ተደስተሽ ውጪ እኔ እኮ የእናንተ እጅ መርዘምና ማጠር ሳይሆን እዚህ ጋር እየተበደለ ያለው ህብረተሰብ የማይሆን ባዕድ የሆኑ ነገሮች እየተላኩለት እየገዛ እየተመገበ በዛ ላይ ደግሞ ራሱ ህብረተሰቡም እያለቀ ነው በእናንተ የተነሳ አይደል ማለቅ አይደለም ፍግም አይልም እሱ እኛን አይመለከተንም ከዛ አገቱኝ ምናምን ነገር ታገትኩኝ ታሰርኩኝ ምናምን በቃ ካለበለዛ ይሄን ስራ ማልሰራ ከሆነ በህይወት እንደማልኖር ነው የነገሩኝ አስፈራሩኝ አንተ ጊዜ በጨመርክ ቁጥር የልጅ አደጋ ምን ያህል እየሰፋ ሊሆን ይችላል መብላቱን አታውቅም መጠጣቱን አታውቅም ምን ያህል ስቃይ እንደደረሰበትም ታውቀው ነገር ሰላም ውድ ቤተሰቦቼ እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬም ነገም ከነጎዲያም ቃል በገባነው መሰረት በዙሪያችን ያሉትን ችግሮች ለመቅረፍ እየሮጥን እየዳከርን እንገኛለን በዚህ ቻናል ብቻ ሳይሆን በዛኛው ቻናሌም እንደምታዩት ልጅ ጠፍቶብኝ እሱን ፍለጋ ላይ ነው ያለሁት እዚህ ጋር ደግሞ ሌላ የተጀመረ የተከፈተ ምዕራፍ አለና እሱን ለማጥራት እየሞከርን ነው እቺ ከጎን የምታያት እህቴ እስከዛሬ እንደነበረው በሰው ስጋ ላይ ሲጫወቱ በሰው አካል ላይ ሲጫወቱ የነበሩ ሰዎች አሉ በእነሱ መሰረት እንግዲህ እቺ ሴት የመጣችው ተልካ እኔ ጋር መልእክት ልታደርስ ነው ምን እንደሆነ መልእክቱ ለኔ ተወሰነ ነገር ነግራኛለች ግን ወደ ቤተሰቦቼ እንደተለመደው መስማት አለባቸው ማወቅ አለባቸው ስለዚህ ጉዳይ እስኪ እነሱ የሚሉትን አብረን እናያለን በየካሜራ አስበርቼ ከፊታችሁ ተገኝቻለሁ የልጄ መጥፋት አሳስቧችሁ በየሐሳብ መስጫው ላይ ልጅህ እንዴት ሆነ ልጅህን እቅፍ ያስገባል ለምትሉኝ ለምታከብሩኝ ሁሉ ክብረት ይስጥልኝ ማለት እንወዳለሁ ውድ ቤተሰቦች እንግዲህ እነዚህ ሰዎች በምን ጉዳይ እንደላኳት ለኔ እንዳልኳችሁ የተወሰነ ነገሮች ነግራኛለች እንደተለመደው ለእናንተም እንድትነግራችሁ ነው ካሜራ ያበራ ነው እናንተ ግን እስከዛው ቪዲዮን ላይክ ሼር ሰብስክራይብ ያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን አንዳንድ አልባሌ የማይሆኑ ኮሜንት የሚጻፉበት ጊዜ አለ እነዛም ሰዎች የኛን መስራት የኛን መልፋት የኛን ድካም ከምንም የሚቆጥሩትና ከምንም ብቻ ሳይሆን ከነዚህ ከወንጀለኞች ጋር ንክኪ ያላቸው ሰዎች ብዬ እንዳስብ ስላደረገኝ እባካችሁ ከምትሰጡት ሐሳብና አስተያየት ተቆጠቡ አለመስጠትም ይቻላል ካልተመቻችሁ አለማየትም ትችላላችሁ ለማለት እወዳለሁ በዚህ አጋጣሚ ለምን በተደጋጋሚ የማይሆኑ ቃላቶች ስለማይ ነው የምሰራው ነገር ድራማ ለሚመስላችሁ ሰዎች አለማየት ይቻላል ሐሳብ አስተያየትም አለመስጠት ይቻላል የኔ ውድ ቤተሰቦች ያሉት ይበቁኛልና ያሉትንም እንዲጣፉ ያሉትም እንዳያዩ አታድርጓቸው ስል አሁን መጠየቅ ፈልጋለሁ ወደሱ አልምጣና ስምሽም አልበል በምን ምክንያት ነው የመጣሽው ምንድነው ሲተላክሹ የላኩኝ ታውቃለህ ስለ ጉዳዩ መተህ ነበር አግኝተናል ግን አሁን ከኛ በላይ የሚሰሩ ሰዎች አሉ የሚያዙንና እነሱ ናቸው የላኩኝ ምንድነው እስቲ በምንም ጉዳይ ላኩሽ ከኔ ጋርስ ሌላ ማለት ራሴ ፈልጌ ከማግኘት ሌላ እነሱ ደግሞ ዛሬ ፈልገውኝ ሲሆን ለመጀመሪያ ጊዜ ነው በምን ጉዳይ ሊልኩሽ ቻሉ ምንድነው ከኔ የፈለጉት አሁን ካንተ የፈለጉት መደራደር ነው ምክንያቱም አንተ እንደመጣህ እንዳገኘህን ያለው ነገር እያየህ ያጣራህ እንደሆነ ያውቃሉ ለእነሱ ካንተ ጋር ተደራድረው ማስቆም ነው የሚፈልጉት ላንተ የሚያስፈልገውን ያህል ገንዘብም ሰጥተው ቢሆን የምትፈልገውን ነገር አድርገው ከዚህ በኋላ ሌላ እርምጃ እንዳትሄድ ማድረግ ነው የፈለጉት በቃ ወደ ፖሊስ ጣቢያ ምናምን ብዙ ነገር እየተባለ ስላለ ስራም ቀዝቅዟል በዛ ምክንያት የለም አሁንና እንደዛ እንዳደርግ ነው የላኩኝ አሁን እነሱ ሰዎች ተያዙም አልተያዙም ይሄ ነገር ስራ ነው ብሎ ነው የሚያስቡት አሁን ስራ ቀዝቅዟል እየተባለ ነው አንቺ እዛ ቦታ ላይ ምንድነው የስራ ድርሻሽ እኔ እዛ ቦታ ላይ እንዳየኸው ሰዎችን ማጥመድ ዋና ስራችን ነው ማለት በየመንገድ ላይም ያሉ ሰዎች የቸገራቸው ምናምን ስራ አለ ብለን ምናምን አባብለን እንደ ጓደኛ ቀርበን ምናምን ቤታችን ሁሉ አሳድረናቸው እንዲያምኑን ማለት ነው እንደዚህ አይነት መጥፎ ስራ ነው ብለው እንዳያስቡ በቃ በደንብ ቀርበናቸው ከስር መሰረት ስለቤተሰቦቻቸው ጠይቀናቸው ምን ብለ የተረዳናቸው እንዲመስላቸው ሰዎችን አሳምነን ቤታችን መተው አድረው ብለው ምናምን ከዛ በኋላ በቃ ይሄ ስራው እንዲ ነው ሌሎቹን ሰዎች እነሱም እንደኛ አድርገው እንዲያመጡ ምን እናደርጋለን ውስጥ ላይም የሚያስፈልገውን እኔ ለመጥራት ራሱ ማለት ግድ ሆኖብኝ ነው እየሰራው ያለሁት እንጂ አሁን ከዚህ በኋላ እኔ ከዛ ስራ መውጣት ነው የምፈልገው ቢቻል እግዚአብሔር ቢረዳኝ
ምንድነው ግድ ያደረገብሽ ምክንያት? አሁን እዚህ ጉዳይ ውስጥ ተገኝተሻል። ከዚህ በፊትም አግኝቼሻለሁ ይመስለኛል። እና ምንድነው ግድ ያደረገብሽ ነገር እዚህ ህይወት ውስጥ? በመጀመሪያ አሁን እነሱ ያሉበትን ነገር ታዩና እንዳልሽኝ ቅድምም ካሜራ ከማብራታችን በፊት አቅም አላቸው እና ራሳቸው ምንም ከዚህ ኬዝ ጋር ሳያነካኩ በእናንተ ምክንያት ይሄን ስራ እንደሚሰሩ ነግረሽኛል። አንቺ እዚህ ህይወት ውስጥ እንዴት ልትገቢ ቻልሽ? በምን ምክንያት? እነዚህን ሰዎች እንዴት አገኘሻቸው? እኔም እዚህ ህይወት ውስጥ የገባሁት እንደነገርኩህ እነዚህ ሰዎች እንደሚጠመዱት ተጠምጄ ነው። የሆነች ልጅ ነበረች እና እኔ በጣም ከክፍለ ሀገር ነበር የመጣሁት። ያን ሰሞን በጣም ስራ ቸግሮኝ ነበር ምናምን በቃ ስራ ፍለጋ ስንከራተት በየደላላ ቤቱ ማስታወቂያ ወጣ በተባለ ቁጥር ስዞር ነበር የምውለው አገር ሳደርስ። ከዛ የሆነ ቀን የሆነች ልጅ አገኘሁኝና እሷም ስራ የምትፈልግ መስላ ነበረ ሰው የምታጠምድ የነበረው። ከዛ በኋላ እንዴት ነሽ ምናምን ችግር የለውም እኔ ስራ አለኝ የመጣሁት ለጓደኛዬ ስራ ፍለጋ ነው ብላ ሁላ ዋሽታኝ ነው ቤቷ ወስዳኝ ምናምን በቃ 3 ቀን ነው ምናምን አድረን እሷ ቤት በቃ አለ አይደለ ይሄ ፍሪ ራሱን ግልጽ አድርጎ የሚሰጥ ሰው ታምነዋለህ። ከዛ በኋላ በቃ እግዚአብሔር የሰጠኝ ሰው ነው ብለህ እንድታምነው ያደርጉሃል። እና እንደዛ አደረገች ምናምን። ከዛ በኋላ ስራው ለመናገር ቶሎም አልነገረችኝም። በቃ ሌሎች እንደዚህ ስራ የሚፈልጉ ልጆችን በማምጣት ስራ ጀምር ያለችኝ። እኔ ገንዘብ ይከፈለኛል ስለ ስራው አላውቅም። እንደ ደላላ አስጀመረችኝ እና ከዛ በኋላ ነው ወደ ስራው ወደ በደላላነት ወደ 5 ወር ምናምን ከሰራው በኋላ እስከዛ ጊዜ ደሞዝ የተከፈለኝ ነበር። አምኛታለሁ ጥሩ ስራ ነው ብያለሁ። እነዛ ሰዎች ከመጡ በኋላ ወዴት እንደሚሄዱ እንዴት እንደሚሆኑ አላውቅም። በጣም የተለያየ ብራንች ስላላቸው ወደ ተለያየ ሀገርም ይልኳቸዋል ምናምን ብዙ ነገር። እኔ ግን እዚሁ ሆኜ ነበር የምሰራው። ከዛ ቤት ተከራይቼ ምናምን መስራት ጀመርኩኝ። ከዛ 5 ወር ምናምን ከሆነኝ በኋላ ይሄ ስራ እንደዚህ እኔ በጣም ልምድ ያላቸውን በደላላነት ልምድ ኖሯቸው ከቆዩ በኋላ ወደ ውስጥ ስራ በቃ ጥፍርም የሰውነት አካልን ብቻ ያየኸውን ነገር ወደሚያደርገው ስራ እንድንገባ ያደርጉናል። እና እዛ 5ኛ ወሬ ላይ ነበር ይሄን ነገር ያወቅኩት። በቃ አንቺ እዚህ ስራ ላይ ረጅም ጊዜ ስለቆየሽ እውቀቱ ስላለሽ ምናምን አሁን ወደዚህ መግባት አለብሽ ምናምን ኦሪንቴሽን ወስደሽ ምናምን ነገር 1 ወር ምናምን ታያለሽ፣ በማየት ትሰሪያለሽ፣ ከዛ በኋላ ወደ ስራው ትገቢያለሽ አሉኝ። አልሰራም ወይ ደግሞ እኔ ይሄንን ስራ አልፈልገውም ብለሽ ሀሳብ ለመስጠት አልሞከርሽ? አልፈልገውም ብቻ አይደለም እንዴት እንደዚህ ትሰራላችሁ፣ እንዴት እንደዚህ ይደረጋል፣ ፖሊስ ጠራለሁ፣ አይሆንም፣ ማይሆን ነገር ነው ብዬ ተቆጥቼ ሁላ ምናምን ፖሊስ ሁላ ለመደወል ራሱ ሞክሬ ነበረ። ከዛ አገቱኝ ምናምን ነገር ታገትኩኝ፣ ታሰርኩኝ ምናምን በቃ ካለበለዛ ይሄን ስራ ማልሰራ ከሆነ በህይወት እንደማልኖር ነው የነገሩኝ። አስፈራሩኝ። አልፎ ተርፎ ለቤተሰቦቼም ታውቅ ነበር ያችኛዋ ልጅ እና ቤተሰቦቼ ያሉበት ድረስ እዚህም ዘመድ ካለኝ እነሱም ሊጎዱ እንደሚችሉ ጭምር አድርገው ነው ያስፈራሩኝ። ከዛ በኋላ ምንም ማድረግ አልቻልኩም፣ መውጣት አልቻልኩም። እዛ ስራ ገብቼበት በቃ እስካሁን ቀረው እዛው ነኝ። ኦኬ እሺ አሁን ደግሞ ያለሽው ቅድም አውርተናል ወንዶች ናቸው አብረውሽ ያሉት? ወንዶች ናቸው። ከነሱ በላይ የተወሰነ ሰው ይኖራል ወይስ የመጨረሻው ሰዎች እነሱ ይመስሉሻል? የመጨረሻው ሰዎች እነሱ ናቸው። በቃ ማለት እንደነገርኩ እነሱ አንድ ነገር ውስጥ እንኳን የሉበትም። ምንም ነገር ሲያደርጉ በስልክ ነው። በአካል እንኳን አግኝተናቸው ምናምን አናውቅም። የሆነ በጣም አስፈላጊ ጉዳይ ምናምን ለመቆጣት ምናምን ነገር ካልሆነ በአካል አይገኙም። አናውቃቸውም ራሱ በአብዛኞቹ ማለት ነው። ይደውላሉ እንትን ይላሉ ምናምን ከስር አላቸው ሌሎች ሰራተኞች እና አሁን ይሄ ነገር ታወቀ እንዲሆነ ምናምን ሲባል በቃ በጣም ነው የደነገጡት። ሄደን ይሄ ነገር መፈጠር የለበትም በእናንተ እንዝላልነት ምክንያት ነው ብለው እኛንም አሁን እያስፈራሩ ነው ያሉት። አሁን እኛ እናንተ በመምጣታችሁ ምናልባት ነፃ እንወጣለን፣ ከዚህ በኋላ ህይወታችን ሰላም ይሆናል ብዬ እኔ እያሰብኩ ነው። እኔ ራሴ በግሌ ከዚህ ስራ መውጣት ስለምፈልግ በፍጹም እንደዚህ አይነት መስራት ስለማልፈልግ እኔ እንቅልፍ እንኳን የለኝም፣ ተኝቼ እንኳን አላድርም። የምበላው ምግብ እኔ እየኖርኩ ነው ብዬ አላስብም። አሁን ለቤተሰቦቼ በእነሱ ስላስፈራሩኝ ምናልባት እነሱ እንዳይጎዱብኝ ብዬ ነው እንጂ ያለሁት እዚህ ስራ ውስጥ በፍጹም ነው እዚህ ስራ ውስጥ መቆየትም አልፈልገው በጭራሽ። አሁን ቤተሰቦች ምን አይነት ሁኔታ ላይ ነው ያሉት? ቤተሰቦቼ አስቸጋሪ ሁኔታ ላይ ባይሆኑም ብቻ እግዚአብሔር ይመስገን አሉ። ግን አሁን ያሉበትን ቦታ እያንዳንዱን አውቀዋል እና ብዙ ብራንች ስላላቸው ደግሞ በየሀገሩ አሉ፣ እዛ ሀገርም አሉና ያውቃሉ መኖሪያ ቤታቸውን ሳይቀር። ምክንያቱም እኔ እንደነገርኩ ቤት አምጥታኝ ምናምን 3 ቀን ካሳደረችኝ ልጅ ጋር በጣም ቤስት ፍሬንድ ነበርን። ሁሉ ነገሬን ታውቅ ነበር።
ለካ ያንዳንዱን ነገር እኔ የምናገረው ወይ እኔ እንትን የምላትን ነገር ፎርዋርድ ታደርግላቸው ነበር ወደ እነሱ። እነሱ በዛ ሰዓት የኔን ቤተሰቦች ተከታትለው ያሉበትን ቦታ አውቀው ምናምን በቃ ሁሉ ነገር የተጠና ነው። አጥንተው በስነ ስርዓት ያለ ምንም ስህተት የሚሰራ ስራ ነው እየሰሩ ያሉት። ኦኬ እንደመጣሽ ስልክ አልነበረሽም? በሷ ስልክ ትደዋወይ ነበረ? ከዛ አድራሻውን ላከችላቸው ነው በአጠቃላይ? በሷ ስልክ መደዋወል ነበር። እኔ ስለ ቤተሰቦቼም ቸግሮኝም ስለነበር እነሱን መርዳት ስለነበረብኝ ሁሉን ነገር መነግራት ነበር። በቃ አጫውታት ነበረ። ስራ ፈልጌ ምናምን የተገናኘ ነው ማለት ነው። ስራ ስፈልግን የተገናኘ ነው። ከዛ ስራ ሰጥሻለሁ አለችኝ። እኔ አሪፍ ስራ መስሎኝ እንደዚህ ልጆችን እንደዚህ ብዬ ስራ ያጡ ልጆችን አምጥቶ ወደ ስራ ማስገባት ለኔ ትልቅ ስራም ነበር በዛ ሰዓት እኔ ራሴም ስራ ጥቼ ስለማቀው። ነገር ግን ከዛ በኋላ የተፈጠረው ነገር ይሄ ነው። እኔ ማመን ራሱ አልቻልኩም ነበር። ይሄ ነገር ተፈጠረ ሲባል ለረጅም ሰዓት ራሴን ታምሜ 2 ቀን ምናምን ሆስፒታል ተኝቼ ምናምን ነው የወጣሁት። እና ያን ሁሉ ነገር ራሳቸው ናቸው ተከታትለውኝ ምን ብለው በቃ ወዴትም እኔ ባለበት ቦታ ሁሉ እነሱ አሉ። ስለዚህ ወዴትም መሄድ ምንም ማድረግ አልቻልኩም። ካደረኩ ደግሞ ቤተሰቦቼ እዛ ነው ያሉት፣ እኔ እዚህ ነው ያለሁት። እዛ በሆነም ምንም ላደርግላቸው አልችልም፣ እነሱ እጃቸው ረጅም ስለሆነ ድረስ። ስለ እነዚህ ሰዎች ለጥንቃቄ ለኔ እንዲጠቅመኝ እንዳልኩሽ ስገባ ብቻዬን ነው የምገባው። ካሜራ ወይ ደረቴ ላይ ይዤ ብሄድ ነው ወር ደግሞ ውጪ ሰዎች ሊጠብቁኝ ነው እንጂ የሚችሉት አብረውኝ አይገቡም። ስለዚህ እስኪ ለጥንቃቄ እንዲሆን ስለነሱ የምታውቂውን ትንሽ ነገር ንገሪኝ። እኔ ስለነሱ ማውቀው ምን መሰለ፣ በመጀመሪያ ምንም ነበር ስለነሱ ማላውቀው። እኔ ማውቀው እኔን አግኝታ ስላሰራችኝ ልጅ ነው፣ ጓደኛዋ አድርጋ ስላቀረበችኝ ልጅ ነው። ስለሷ ነው ማውቀው። እሷ ሙሉ ለሙሉ ከላይ ስላሉት ምናምን አልነገረችኝም። እንደነገርኩ ይሄ ነገር ተፈጥሮ ነው 5 ወር ያህል በድለላነት ከሰራው በኋላ ወደዛ ስራ ከገባው በኋላ ነው ስለነሱ መስማትም የጀመርኩት። እና ያን ያህል ዲቴል አላውቅም፣ ግን በጣም እጃቸው ረጅም ነው። እንዳነገርኩ በጣም ብዙ ብራንች አለ። በየሀገሩ ነው እንደዚህ አይነት ስራ የሚሰሩት። የተቸገሩ ሰዎችን ነው የሚያጠምዱት። ከጎዳና ላይ የራባቸውን ሰዎች እንዲህ ራሳቸውን ስተው የወደቁ ሰዎች ምናምን በቃ የሚያጠምዱበት መንገድ ይሄ ነው። በቃ ምስኪን መስለው ምናምን ቀርበው ከልባቸው ውስጥ ገብተው ምናምን ነው ከዛ ወደዚህ የማይወጣበት የሚመስል ማጥ ውስጥ የሚጨምሯቸው። ግን ሰዎቹ በቃ እኔን እንደሰማሁትና የሆነ ቀንም አይቻቸዋለሁና የሆነ አንደኛው ወፈር ያለ ረጅም ምናምን ነገር ነው። በቃ ያስፈራል ሲያዩት ራሱ ግዙፍ ነገር ነው። አንደኛው ቀጠን ያለ ልጅ ነው። ግን አብረው ነው የሚሰሩት። በጣም ነው የሚጠነቀቁት። መኪናቸው ራሱ ጥይት አይበሳውም ነው ሲባል የሰማሁት ማለት ነው። እና ሰፈራቸው ውስጥ ምናምን ጥበቃ አለ ሲጀመር፣ በታችን በላይም ጥበቃ አለ። ብዙ ሰው እነሱን ሊያገኝ እንደመጣ ከታወቀ ቀድሞ የሚያገኝ ጥበቃው ሊሆን ስለሚችል ጭራሽ መጠርጠር የለበትም እነሱ ልታገኝ እንደምትሄድ። በጣም ተጠንቅቀ ከቻልክ ሰው አስከትለህን ብትሄድ እኔ እመክርሃለሁ። ሰው አስከትለን መሄዳችን እኮ አይቀርም፣ ግን ወደ እነሱ ጋር ስንገባ ግን ከሰው ጋር መሆናችን ወይ ካሜራ ይዘን መሄዳችን ላያስደስታቸው ስለሚችል ካሜራማ ጭራሽ መታየትም የለበትም። ሰፈር ውስጥም ካዩ ሲጀመር ካሜራ ይዛችሁ እኔ ወዴው እናንተ ሊያጠቋችሁ ይችላሉ ብዬ ነው ማስበው። ራሴ ደረቴ ላይ ለጥፌ አለ ደብቃችሁ ምናምን ተደብቆ ነው ይዘን የምንገባው። ከዚህ ባሻገር እስኪ እንዳልሽኝ ጥበቃዎች አካባቢው ላይ ያሉ እነዚህ ሰዎች ምን አይነት ሰዓት እንደሚወጡ እንደሚገቡ ኢንፎርሜሽን አለሽ? አዎ እንዴት ነው እኔ ሲያወሩ ነው የሰማሁት። በብዛት ተደብቀው ነው የሚወጡት። ስልህ እንደዚህ ሰው ባለበት ሰዓት ምናምን አይወጡም። ሰው በብዝት በሚልበት ሰዓት አይወጡም። በጠዋት ማንም ሰው ሳይነሳ ሊወጡ ይችላሉ። ሰው ባለበት ሰዓት የሚገቡ ከሆነ ደግሞ ራሳቸውን ቀይረው ምናምን ነገር ምስኪን ሆነው ምናምን ነው ይገባሉ ሲባል የሰማሁት። ፎቶቸው ካለኝ እስኪ ወይ አሳይሃለሁ። አይ ፎቶ ምንም አያደርግም። አሁን ኦልሬዲ መሄዴ ስለማይቀር እነሱ ማግኘቴ ስለማይቀር ፎቶ ማየቱ ለኔ ብዙ እንትን አይደለም። ግን አይ ራሳቸውን ቀይረው የሚገቡበት ሰዓት ላይ አሁን ጠዋት ከሄድክ በርግጥ በጠዋት ነው የሚወጡት ተብሏል። በጠዋት ይወጣሉ። ከዛ በኋላ ማታ ነው 5 ሰዓት 6 ሰዓት ላይ ድረስ ይመለሳሉ። የሚሰሩት ስራ እኮ አይታወቅም። ስለ ሌላ የሚሰሩት ስራ ምን እንደሆነ እኔ አላውቅም። እነሱ ግን እዚህ ነገር ውስጥ የሉበትም። ምንም እጃቸው የተገናኘ ነገር የለውም። አንድ ቀን እንኳን በአካል ተገናኝተው ሰው ሲሞትም ሆነ ሰው የሆነ ነገር ሲደረግ አይተው አያውቁም። ትዕዛዝ ብቻ ነው የሚያስተላልፉት። እጃቸው የለበትም። እና ማምለጥ ነው የፈለጉት። አሁን አንተ ጋር በገንዘብ ተደራድረው ከዚህ ከሀገር መውጣት ነው የፈለጉት። እኔን የላኩኝ ማለት ነው።
በሰውም ልከው ነው የላኩኝ ሲጀመር ራሳቸው ማለት ነው። አንቺ በአካል አላገኘሻቸው? ሲልኩኝ በአካል አላገኘኋቸውም። ደውለውልኛል ሌላ ጊዜም ስለሚደውሉልኝ ኃይለኛ ማስጠንቀቂያ ነው የሰጡኝ ለኔም ሲጀመር ይሄን መልእክትሽን ብቻ አድርሰሽ እንድትወጪ ከዛ ውጪ ምንም አይነት ነገር መናገርም ሆነ ማድረግ አይቻልም ብለውኝ አሁን እኔ ከወጣሁ በኋላ ራሱ ከዚህ ከወጣሁ በኋላ የሚከተለኝ ሰው ይኖራል። ስለዚህ በጣም ከባድ ሁኔታ ነው። ለእናንተ አስጊ ነው። እንዴት እንደምትሄዱ እኔ አላውቅም። ብቻ እግዚአብሔር ይርዳችሁ ነው የምለው። ሰው ግን እነሱ ሊያመልጡ ስለሆነ ያሰቡት በፍጹም እኔ እንዲያመልጡ አልፈልግም። ምክንያቱም እኛ እዚህ ነገር ውስጥ ተዘፍቀን ስንት ጊዜ ሙሉ የሰው ህይወት እየጠፋ ኖሮ እነሱ በዚህ ሁኔታ ማምለጥ የለባቸውም። በእነሱ ምክንያት ነው እኛ እየሰራን ያለነው። እነሱ ካልተያዙ ደግሞ ይሄ ስራ አይቆምም። ስለዚህ እነሱ መያዝ አለባቸው ብዬ ነው የማስበው። አሁን ይሄን ጥቆማ ድርሼ ብቻ አይደለም እኔ መሄድ የምፈልገው፣ እነሱ እንዲያዙ እፈልጋለሁ፣ ከሀገር እንዳይወጡ እፈልጋለሁ። እሺ ያው የምንችለውን ያህል ከዚህ በፊትም እንደምናደርገው የምንችለውን እናደርጋለን። የሰዎቹ አደገኛነት ሰው በላነት የታወቀ ነው፣ ግልጽ ነው። ግን ቢሆንም በተቻለን አቅም እነዚህን ሰዎች ወደ ህግ የምናቀርብበትን መንገድ ለማመቻቸት የተቻለኝን ሁሉ አድርጌ የተሻለ ነገር እንደማሰማሽ ዛሬ ይሰማኛል። እንደኔ ነው። ከዚህ ስራ መውጣበት ቀን በጣም ነው የምናፍቀው። በቻላችሁት አቅም እናንተም ራሳችሁን አደጋ ውስጥ ሳትጨምሩ ወደ ህግ ቀርበው እነዚህ ሰዎች ፍርድ ቢሰጣቸው ወይ ከነሱም በላይ ሰውም ካለ የሚናገሩትም ነገር ካላቸው የሚያጋልጡት እኔ አላቅም። ብቻ ስለነሱ ግን መውጣት የለባቸውም። ከሀገር ወጡ ማለት ከሀገር ወጥተውም ይህን ስራ ማከናወናቸው አይቀርም። ከሀገር ይወጣሉ እንጂ ኢንፎርሜሽን ቴክኖሎጂ ባለበት ዘመን እነሱ ከሀገር ወጡ ማለት ስራው ቆመ ማለት አይደለም። እነሱ ከሀገር ካልወጡ ሳይወጡ ከተያዙ ግን እዚህ ሀገር ያሉት እያንዳንዱ ቅርንጫፎቻቸው ሊያዙ ይችላሉ። ምክንያቱም ራሳቸውን ነጻ ለማውጣት መናገራቸው አይቀርም። ከሀገር መውጣት ሳይሆን ወደ ህግ ነው መቅረብ ያለባቸው። ይሄ ነገር እንዲቆም እኔም ወደ ህግ እንዲቀርቡ ነው የምፈልገው። እንግዲህ ያው አንቺም በዚህ ስራ ዙሪያ ነበርሽበት። ችግር የለውም። እኔ ቅጣቴን እቀጣለሁ። እኔ ከዚህ በኋላ መስራት ነው የማልፈልገው። ለሚመጣው ነገር ሁሉንም ነገር እኔ አጋልጣለሁ፣ እናገራለሁ። ምንም ችግር የለውም። እንግዲህ ውድ ቤተሰቦቼ ዛሬ ደግሞ የገጠመችን ጠቋሚያችን ያው ተልካ ነው። በአጋጣሚም ቢሆን እኛ ጋር የመጣችው እኔም ላይ የሚመጣውን ቅጣት እችላለሁ። ምንም ይሁን ምን ፍርዱን ችዬ ለነገዬ ጥሩ ሰው ለመሆን መልካም ሰው ለመሆን ዝግጁ ነኝና እባካችሁ ይሄ ነገር ማብቂያውን አሳዩን፣ ያብቃ በዚህ እያለችን ነው። እንግዲህ እናንተም የራሳችሁን ሀሳብና አስተያየት ኮሜንት ሴክሽኑ ላይ አስቀምጡልን። ለሷም የምትመክሯት የምትሏት ነገር ካለ እንግዲህ እንደተለመደው ሁል ጊዜ በግልጽነት እየተነጋገርን እየተመካከርን ነውና እኔና እናንተ እዚህ የደረስነው። ስለዚህ ልጅ ምን ትላላችሁ? ምን እናድርግላት? አስተያየት የሚደረግላት ነገር ካለ ከእናንተ አንደበት ነው መስማት የምፈልገው። ያው ህጉ ባይፈቅድም እኛ እናርግ ባንልም ግን ወደዛ ቦታ ላይ ትንሽ ነገር እንዲቀልላት ዛሬ ያወጣችው እውነት ዛሬ ያወጣችው የስራዋን እንግዲህ ባህሪ ይሄ ነገር ማቅለያ እንዲሆናት አድርገህ አስገባላት የምትሉ ከሆነ የእናንተ አስተያየት ነው። እሱን ማድረግ እንችላለን። አይ ባጠፋችሁ ጥፋት ትቀጣ፣ እስካሁን ላደረገችው ነገር ይሄ በቂ ነው ካላችሁኝ ደግሞ የእናንተን ሀሳብ አስተያየትም መቀበለው። ስለዚህ ውድ ቤተሰቦቼ እሷ ወደዛ መኖሪያ ቤት ትወስደናለች። እንደተለመደው ባልደረቦቻችን ያው ራቅ ብለው አብረውን ይኖራሉ። እኔም ካሜራ በደረቴ ይዤ እገባለሁ። እነዚህ ሰዎች ከኔ ምንድነው የፈለጉት፣ እኔንስ ምንድነው ሊያናገሩኝ የፈለጉት የሚለውን አብረን የምናይ ነው የሚሆነው። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡ። በስተመጨረሻም በዚህ ስራ ዙሪያ ያዩታል ሁሉም ብዬ አስባለሁ። በዚህ ስራ ዙሪያ አብረውሽ ሲሰሩ ስለነበሩ ወይ ደግሞ አሁንም እየሰሩ ላሉ ሰዎች የምትመክሪያቸው የምትሰጣቸው ማስጠንቀቂያ ካለ እሱን ንገሪንና ወደ መኖሪያ ቤት የምመክራቸው ምክር በቃ በአንድም በሌላም መንገድ ይሄ ገንዘብ መጥቶ ምንም እየጠቀመ አይደለም። ሲጀመር ገንዘቡ አይጠቅምም። የሰው ህይወት ነው እየተበላሸ ያለው። ሰው ቸግሮት ምስኪን ሆኖ መጥቶ ህይወቱን አጥቶ መመለስ የለበትም። እዛው እንደቸገረው ቢኖር እግዚአብሔር በሚደርስለት ቀን ቢደርስለት ይሻላል። ስለዚህ ራሳቸውን ሲጀመር እኔ ተኝቼ አላውቅም። እኔ ይተኛሉ በሰላም እንቅልፍ ተኝተው ህሊናቸው ሰላም አግኝቶ ያድራል ብዬ አላስብም። ስለዚህ በቻሉት አቅም ማጋለጥ ነው ያለባቸው። እውነቱን ምንም መደበቅ የለባቸውም። ሁሉም ነገር ተናግረው መቀጣት ያለባቸውን ቅጣት ተቀጥተው እፎይ ብለው መተኛት ነው ያለባቸው ብዬ ነው የማስበው።
እና ለእናንተ የምመክራቸው ነገር በእርግጠኝነት ያዩታል ብዬ አስባለሁ። ይሄ ነገር ግልጽም ከወጣ እነሱ ከተያዙ ሁሉም ሰው መስማቱ ስለማይቀር ስለሚያዩት በቻላችሁት አቅም የምታቁኝም ሆናችሁ የማታቁኝ በየቅርንጫፉ ያላችሁ ሰዎች እኔ አለሁበት ታውቃላችሁ፣ ሰርቻለሁ፣ እናንተም እየሰራችሁ ነው። ነገር ግን ከዚህ ስራ መውጣት ነው ያለብን። እኔ ተባብራችሁኝ እስከዛሬ የምታውቁትን ነገር አጋልጣችሁ እነሱን ተይዘው እኛም መቀጣታችን ተቀብለን በሰላም ተኝተን ብናድር ነው የሚሻለው ብዬ ነው የማስበው። እሺ እናመሰግናለን። እንግዲህ ካስፈለግሽን በኋላ የምናገኝሽ ይሆናል። እንዳልሽን ማለት እርዳታሽ እንደማይለየን ቃል ስለገባሽልን ባስፈለግሽን ሰዓት እናስጠራሻለን። ውድ ቤተሰቦቼ ጊዜ አንፍጅ፣ እነዚህ ሰዎች ጋር እንሂድ፣ ፍላጎታቸውን እናዳምጥ። ከዛም እንግዲህ ያልተመቸን ነገር ወይ ደግሞ ግር የሚለን ነገር ካለ የተለመደውን ድብቅ ካሜራ በቻልኩት አቅም የሆነች ቦታ ላይ ቁጭ አድርጌ ለመውጣት ሞክራለሁ። ከዛ በኋላ ድጋሚ እንደተስማማን ሆነን ወይ ደግሞ እሷን መግባት ካለባት ገብታ ነገሮችን ለማጽዳት ለማጥራት እንሞክራለን። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ቀጣይ ቪዲዮ ላይ እስክንገናኝ ቸር ቆዩ። እሺ ዳዊት ማለት አንተ ነህ? አዎ እኔ ነኝ። እሺ ዳዊት ምን ፈልገህ መጣ? አይ ያው የላካችኋት ልጅ ወደዚህ ይዛ መጣ ነው አመጣጤ። ሊደራደሩና ሊያወሩ ይፈልጋሉ አለች። አዎ በጣም ብናወራ እንፈልጋለን። ምክንያቱም በስራችን ጣልቃ እየገባን ነው። ብዙ ነገሮችን እየሰማን ነው ስላንተ። ማለት በስራችን ማለት ስራ ብለህ ነው የምታስበው ይሄን ነገር? መቼም እነዚህን የሚያክል ሚሊዮን ብር እያስገኘ መቼም ስራ አይሆንም። እሺ ምንድን ነው አሁን እኔ እንዳደርግ የፈለግከው? በምን አይነት መንገድ ነው ስራህንስ ላስቆም እንትን ያልኩ? አይ ብዙ ነገሮችን ውስጥ እየገባ ደግሞ የኛ ሰዎች ደግሞ እያገኘህ እንደሆነ በጣም ብዙ መረጃዎች እየደረሰኝ ነው። ከኛ ምንም መረጃ የሚያመልጥ ነገር የለም። ታዲያ ምንድን ነው እንዲሆን የፈለጋችሁት? አሁን እኮ ስጠሩኝ የምትፈልጉትን ነገር ሳታዘጋጁ አይመስለኝም አይደል? ምንድን ነው ዳዊት ምንድን ነው እንዲያደርግ የተፈለገው ዛሬ? አይ በቅድሚያ አንተ ልጠይቅ። ምንድን ነው አሁን ብለህ የኛ ሰዎች እያገኘን ያለው እና ምንድን ነው የፈለከው ከኛ ማለት ነው? ከእናንተ የምፈልገው የመጀመሪያው ያው ወንጀለኛ መሆናችሁን ካረጋገጥኩ በኋላ እንዳየኸው ከዚህ በፊትም እንደተያዙት ወደ ህግ መውሰድ ነው። ሌላ ከእናንተ ምን ልፈልግ እችላለሁ? እሺ እንግዲህ እንደዛ ከሆነ እኛ ዛሬ አሁን አንተን የጠራንበት ትልቁ ምክንያት ከኛ ጋር እንድትደራደር ነው በገንዘብ ማለት ነው። በምን ጉዳይ ነው የምትደራደረው? እንደነገርኩ ስራችን ላይ እየገባ ጣልቃ እየገባ ብዙ ስራዎችን እያበላሸብን ያለው። የኔ ወንድም አልተግባባንም መሰለኝ። እንጂ አንተም የገባህ አልመሰለኝም እኛ እየሰራን ያለው ነገርና ወይ ደግሞ የኛ እጅ ምን ያክል ረጅም እንደሆነ ሊገባህ አልቻለም። እኔ እኮ የእናንተ እጅ መርዘምና ማጠር ሳይሆን እዚህ ጋር እየተበደለ ያለው ህብረተሰብ የማይሆን ባዕድ የሆኑ ነገሮች እየተላኩለት እየገዛ እየተመገበ ነው። በዛ ላይ ደግሞ ራሱ ህብረተሰቡም እያለቀ ነው በእናንተ የተነሳ አይደል? ማለቅ አይደለም ፍግም አይልም። እሱ እኛን አይመለከተንም። እሱ ደግሞ እኔን ይመለከተኛል። አየህ አይደል? አሁን ልዩነቱ እኮ ያ ነው። እኔ ስለ ህብረተሰቡ ይመለከተኛል ነው እያልኩ ያለሁት። በጣም ትቆረቆራለህ ልበል። እሱ ያው ለስራ ቃል መጀመሪያ ስትገባ የገባው ቃል ይወስነዋል። ለስራ ቃል ምናምን አትበል። ገንዘብ ገንዘብ ነው። ገንዘብ ማግኘት ነው የምትፈልገው አይደል? ስራ በአንድም በሌላ መልኩ ገንዘብ ማግኘት ነው አይደል? ነው ከገንዘብ ባሻገር የሰው ደስታ ያስደስተኛል። በጣም እየተመጻደቅክ ነው ያለው። መመጻደቅ አይደለም። አሁን እኮ ይኸውልህ ወንድሜ እኔ እናንተን እዚህ ደረጃ ድረስ እኮ የሚያጨቃጭቀን የሚያስወራን ነገር የለም። እኔ የመጣሁት ልጅቷን ልካችኋታል፣ ልናናግረው እንፈልጋለን፣ ልንደራደረው እንፈልጋለን፣ ላኪው ስላላችኋት ነው የመጣሁት እንጂ ጊዜ ተርፎኝ ሌላ የምሰራው ስራ ትቼ አይደል። እኛም ለአንተ ጊዜ ተርፎን አይደለም በዚህ ድረስ ጠርተን ከአንተ ጋር ልንደራደር ወይ ደግሞ ልናወራ የፈለግነው። በጣም ብዙ ስራ ጥዬ ነው ከአንተ ጋር ላወራ ቁጭ ያልኩት። በዚህ ሰዓት ብዙ ነገሮች መስራት እችላለሁ። ብዙ ሚሊዮኖች እያመለጡኝ ነው ከአንተ ጋር እዚህ ጋር ቁጭ ብዬ በማወራበት ሰዓት ማለት ነው። ስለዚህ ልጄንም ተይዟል፣ እኛ ጋር ነው ያለው። ልጄን አትፈልገው? እንዴት? ምን ማለት ነው ልጅህን አትፈልግም? ልጄን ፍለጋ መስሎኝ እኮ ስባክን ሙሉው ማድረው እኮ። ስለዚህ ልጄን ግን የፈለግኩ አይመስልም ዛሬ እዚህ ጋር መጥተህ ከእኔ ጋር ስታወራ ማለት ነው። እናንተ ጋር ሳይሆን የእናንተ ያው አንድ አይነት ናችሁ። በእኔ የኔን ውድቀት የምትመኙ
ተመሰጣጥራችሁ እናንተ ጋር በእናንተ በኩል ዞሮ ሊሆን ይችላል እንጂ ልጄ ላይ እንኳን ትንሽ ደርሼበታለሁ። እሱ ችግር የለውም። አሁን የልጄ ጉዳይ አያሳስብ። ለራስ ጉዳይ ነው የጠራኝ፣ የራስህን ጉዳይ አውራ። ኮይ ደርሰህበታል። ሲጀምር ደርሼበታለሁ የምትለው የት ነው የደረስክበት? የት እንዳለች ደግሞ ምን ታውቃለህ? እሺ ምንድን ነው እንዳደረግ ይፈልጋል? ስለዚህ በደንብ ስሜ ልጅ ዳዊት፣ ከዚህ በኋላ ስራችን ላይ ጣልቃ ባትገባ ጥሩ ነው። ልጅህን ደግሞ የምትፈልገው ከሆነ ከዚህም በኋላ ደግሞ ቤተሰቦችን የምትፈልጋቸው ከሆነ ከእኛ ጋር ተደራደር። ቤተሰቦቼ እኮ ናቸው ልጄን እኮ ያሳገቱት እህቴና እናቴ ተባብረው። ስለዚህ ከዚህም በኋላ ደግሞ ሌላም ቤተሰብ ካለ እነሱም ሊታገቱ ይችላሉ ከዚህ በኋላ ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርብሃል። አይ የምትል ከሆነ እንግዲህ ያንተም ህይወት አደጋ ላይ ነው የሚወድቀው። እኔ እንኳን ለህይወቴ ፈርቼ አላውቅም። አሁን በአጠቃላይ የመጣሁበት ዓላማ ድርድር ነው አይደለ? በልጄ ጉዳይ ሳይሆን በራሳችሁ በስራ ባልደረቦቻችሁ በራሳችሁ ኬዝ ነው። ስለዚህ ልጄን ከዚህ ውስጥ እናውጣውና እኔ እናንተ መደራደር ባለብን መንገድ እንደራደር። ስለዚህ ያው ልጅን የሚያዘው ለመደራደር ነው። ልጅን ለቀም እንደራደሩ ምንም አይነት ድርድር የለም። ከዚህ ድረስ የመጣኸው ዛሬ ከዚህ በኋላ ማንኛውም ነገር ልጅ እንዳታስገባና ከዚህ በኋላ ግን አስገብተህ የምናገኝ ከሆነ ግን የራሳችን እርምጃ እንወስዳለን። ምንድን ነው እናንተ እርምጃ? እሱን ከዛ በኋላ የምታየው ይሆናል። ይሻል። እሺ አሁን ሀገር ለቃችሁ መውጣት ትችላላችሁ። ይኸውልህ እኛ እዚህ ስራ ላይ እጃችንን እናስገባም። እያንዳንዱ ነገር የምንጨርሰው በገንዘብ ነው። ገባ? እዚህ እያንዳንዱ ነገር በገንዘብ ስለሆነ የምንጨርሰው ከአንተ ጋርም እዚህ ጋር መተህ የምትደራደረን በገንዘብ ነው። ከዛ በኋላ እኛ ሀገር ለቀን እንወጣለን ማለት ነው እኮ። አሁን እኮ እናንተ ጋር አልደረስኩባችሁም። እንግዲህ ሳልደርስባችሁ ነው ወደ እኔ ጋር መልእክት ልካችሁ ያገኘዋል። ደረስክብን እንጂ ከዚህ በላይ እንዴት ደርስብናለህ? ኦኬ ከዚህ በፊትም የተያዙት ሰዎች ያው እኛ ነን ደርስ ነክተህናል ነው ወሬው። አዎ ስለዚህ አሁን ዛሬም ደግሞ ወደዚህ ልካ የመጣችሁ ልጅ ደግሞ እኛ ጋር የምትሰራ ልጅ ናት። ያውቃሉ። ስለዚህ የምታውቅ ከሆነ ኦልሬዲ እኛ ጋር መጥተሃል ማለት ነው። ኦልሬዲ በቃ ደርሰሃል ማለት ነው። ስለዚህ ምንም አልደረስኩባችሁም፣ አልነኳችሁም፣ እናንተ ጋር የደረስኩት ነገር ምንም የለም ልትል አትችልም። ገባክ? እሺ አውራኝ። እሺ ነገ ደስ ያለን አውራኝና ብቻህን ሁለት እንደሆናችሁ ነበር የሰማሁት። ሁለት ነን። ደግሞ ወጣ ብሎ ነው ይመጣል። ስለዚህ ከሱም ጋር ማውራት ይጠበቅብኛል ነው ያንተ ብቻ በቂ ነው? ችግር የለም። ከኔ ጋር ከተደራደርክ ማለት ከሱ ጋርም ተደራደርክ ማለት ነው። ስለዚህ ልጅ ዳዊት ምን ያክል ገንዘብ ነው የምትፈልገው? ከገንዘቡ ይልቅ እኔ ልጄን ነው ማግኘት የምፈልገው። ልጅ ይሰጣል። መጀመሪያ ግን ከኔ ጋር እዚህ ጋር ዛሬ ተደራደረ የመጣው ስለ ልጅ አይደለም፣ በገንዘብ ዙሪያ ነው ካንተ ጋር ተደራደረ እዚህ ድረስ ያስጠራው። እሺ እናንተ ምን ያህል ይገባዋል ብላችሁ ታስባላችሁ? እንግዲህ ልንደራደር ነው የጠራነ። ስለዚህ ምን ያክል ገንዘብ ነው አንተ የምትፈልገው? እንጃ እኔ እንዳልኩ ይሄን ያህል ለገንዘቡ ብዙም እንትን የለኝም። ልጄን ነው ሞር የምፈልገው። ከልጅ በተጨማሪ ነው በገንዘብ ደራደር ድረስ የጠራው። ልጅ አትበለኝ። እሺ እናንተ ያሰባችሁትን ትሰጡኛላችሁ። እኛ የገንዘብ ችግር የለብንም። ግባ ይሄ ነው ልጅ ዳዊት ይባላል። ደራድረን ያለው ሰውዬ ነው እና ያው ያለንበትን ነገር እየነገርኩት ነው። ስለዚህ በገንዘብ ደራደር እንትን እያልኩት ነው ያለሁት ማለት ነው። እና የምትፈልገውን ያክል ገንዘብ ልስጠህ እያልኩት ነው። ግን ያው ገንዘብ አይቶ ያውቅም መሰለኝ እየፈራ ነው ያለው። ይገርም ማለት ነው። በጣም ገንዘብ ትንሽ ያው በመቶ ሺዎች ምናምን አግኝቶ የሚያውቀው ነው። የሆነ ሚሊዮኖችን ምናምን መጥራት በጣም ፈርቷል። እና ደግሞ የምትፈልገውን ያክል ገንዘብ ልስጠኛ፣ የገንዘብ ችግር የለብንም እያልኩት ነው ያለሁት። ስለዚህ ተናገር ልጅ ምን ያክል ገንዘብ ነው የምትፈልገው? እሺ ስለ ብሩ እንደርስበታለን፣ ግን ሞር ደግሞ አብረን መስራት ብንችል የሚል ሀሳብ አሁን እያሰብኩ ነበር ከእኛ ጋር። ይኸውልህ ወንድም እዚህ ድረስ ያስጠራን አሁን አንተ በእኛ ስራ ጣልቃ እየገባህ። ስለዚህ እኛ ደግሞ ስራችን በምንሰራበት ሰዓት ላይ ምንም አይነት ችግር እንዲፈጠርብን አንፈልግም። አንተም ብትሆን ስራን በምንሰራበት ሰዓት ምንም አይነት ችግር እንዲፈጠርብህ አትፈልግም። እውነት? አዎ። ስለዚህ ሁላችንም ደግሞ የምንለፈው ለምንድን ነው? ለገንዘብ ነው አይደለ? መቼም ሰው ላቡን ጠብ አድርጎ የሚሰራው ያለ ገንዘብ ወይም ደግሞ በነፃ ለመኖር አይደለም። ስለዚህ
አንተ እዚህ ድረስ እንድትመጣ ያደረግን በዋነኛው ምክንያት ለድርድር ነው። የምንደራደረው ደግሞ አንተ በምትፈልገው የገንዘብ መጠን እንድንሰጥህ ወይም ደግሞ እድሜ ልክ መስራት የምትፈልገውን የስራ አይነት አጠራቅመህ አንዴ መውሰድ የምትለውን አይነት ገንዘብ ልንሰጥህ ነው። እኛ ደግሞ አንተ በስራችን ጣልቃ እንድትገባብን እንጀራችንን እንድታሰናክልብን ስለማንፈልግ ነው። ስለዚህ አሁን አንተ ምን ያህል ብር እንደምትፈልግ ንገረን፣ እኛ ደግሞ እንትን እንላለን። ኦኬ ኬዙን እንድትወው ነው አይደል? ወጣም ወረደም ገንዘቡ። አዎ ታዲያስ፣ ምክንያቱም ኬዙን በደንብ ታውቀኸዋል። ኦልሬዲ የእኛን ሰዎችም ደግሞ በማል እያገኘህ ነው ያለው። ይሄ ደግሞ ለእኛ ስራ እጅግ በጣም ትልቅ የሆነ ችግር ነው የሚፈጥርብን። ስለዚህ ይህን ችግር እንዳትፈጥር ነው ዛሬ እዚህ ድረስ አምጥተን በቀን ሚሊዮኖች የምንሰራ ሰዎች ነን። ከአንተ ጋር እዚህ ጋር ቁጭ ብለን ስናወራ ትንሽ ሰዎች እንዳንመስልህ። ተግባባ? ስለዚህ ጀስት እያንዳንዱን ነገር መቼም ተረድተሃል ብዬ አስባለሁ። ተረድቻቸዋለሁ። ግን በምን አይነት መንገድ ይህን ኬዝ ማቆም ይችላሉ? እንግዲህ እንደምታውቁት ህዝብም አውቆታል፣ ህግም ይሄንን ነገር በደንብ አውቆት እየተከታተለው የሚገኝ ህግ አትበለን። ህግ ገንዘብ ሲናገር ህግ ዝም ይላል። አሁን አንተ በምን አይነት ልናቆም እንችላለን ብላ አሁን እዚህ ድረስ የመጣህበትን መንገድ አንተ ታውቃለህ። ስለዚህ አሁን አንተ ከኛ ጋር ከተደራደርክ በኋላ ይህንን ነገር አቅጣጫውን ቀየር አድርገህ ማስቆም ትችላለህ። ማለት የውሸት ታሪክን ፈጥረህ ሊሆን ይችላል ወይ ደግሞ የሆነ ነገር እስካሁን ድረስ እስከምታወራው ነው። ምክንያቱም ሁሉም ነገር በእጅ ነው ያለው፣ ሶሻል ሚዲያው አንተ ጋር ነው። ስለዚህ በሆነ ውሸት ፈጥረህ አቅጣጫውን ማስቀየር ትችላለህ። እኛ ጋር አይደለም ችግሩ፣ አንተ ጋርም ችግር ይፈጠራል። አንተ የሆነ ነገር ባረክ ቁጥር የሆነ ሰው ከኋላ እያጣህ ነው የምትሄደው። ይህን አስረግጬ ነው የምነግርህ። የሆነ ቤተሰቦችን ታጣለህ፣ ልጅም በእኛ ስር ነው ያለው፣ እሱንም ልታጣ ትችላለህ። እስከ ሞት ድረስ እዚህ ድረስ ከምትደርስ ቤተሰብን በሞት ከምታጣ የሚያስፈልገውን ገንዘብ ተደራድረን መጨረስ እንችላለን። እናንተ ይህን ሁሉ ነገር ማድረግ የምትችሉ ከሆነ ስራውን ለመተው ለምንድን ነው ያስፈራችሁ? እኔን እንግዲህ ገንዘብ አላችሁ፣ የተሻለ ስራ መስራት ትችላላችሁ፣ መለወጥ ይቻላል። እንግዲህ ያዛችሁትን ይዛችሁ መለወጥ ነው። ያላቃችሁም እኔ ጋር መምጣት ሳያስፈልገው ይህን ስራ ትታችሁ የራሳችሁ የሆነ ነገር ሊኖራችሁ ይችል ነበር። አንተ አልገባህም ማለት ነው። በቃ ያልገባህ ነገር አለ ማለት ነው። ገባ? የትኛውም ሰው ያለው ገንዘብ ላይ ገንዘብ መጨመር ነው እንጂ የሚፈልገው ባለው ነገር ሌላ ነገር መስራት አይፈልግም። ያ ደግሞ ተመችቶናል በዚህ ነገር የምናገኘው ገንዘብ። ቅድም እንዳልከኝ እኮ አንተ እኮ እጅህ እኮ ምንም የሚነካካው ነገር የለም። ከስራ ያሉ ሰዎች ናቸው ይህን ስራ። ስለዚህ ይህን ስራ እኮ የምንወደው እኮ እጃችን ስለማይነካካ ነው፣ ሁሉን ነገር በገንዘብ ስለምንጨርሰው ነው። ገባህ? ስለዚህ አንተ ደግሞ ጣልቃ እየገባ ከሆነ እኛ እንደዚህ በቀላሉ እየሰራን የምናገኘውን ገንዘብ ልታሳጣን ነው ማለት ነው። ያንን ደግሞ ከምናጣ ሞታችንን እንመርጣለን። ስለዚህ ባለህበት ከኛ ጋር ትደራደር ይሻላል። ስለዚህ ለህይወትህ የምታስብ ከሆነ ከዚህ ሰዓት ጀምሮ ገንዘብ የምትፈልገውን ያክል ገንዘብ ጥቀስ። ያን ገንዘብ ተደራድረን እንወስናለን። ከዛ በኋላ የትኛውም የምንሰራው ስራ ላይ እጅን አታስገባም ማለት ነው። እሺ፣ ስለ ስራችሁ ትንሽ ማወቅ ፈልጋለሁ። እሱን ከነገራችሁኝ በኋላ እንግዲህ የምፈልገውን ገንዘብ ነግራችኋለሁ። አይ ስለ ስራችን ማወቅ የሚችለው አብሮን መስራት የሚፈልግ ሰው ብቻ ነው። እኔ እኮ አብሬ ልስራ እያልኩ። አንተ እንኳን ከኛ ጋር አብረህ አትሰራም። እኛ የምንፈልገውን ሰው መጀመሪያ በደንብ አድርገን አውቀን ነው በደንብ አድርገን ስላለው ነገር በደንብ አድርገን ከሰለልን በኋላ ነው አብረን ከኛ ጋር የሚሰራው እንጂ እንዲህ በቀላሉ መጥቶ ካብራችሁ ልስራ ብሎ አብረን የሚሰራ ሰው የለም። ይገባኛል እኮ እኔ እናንተ ከኔ ከማቃችሁ በላይ እኮ እኔን ታውቁኛላችሁ አይደል? እሱ ስለዚህ እኛ ካንተ ጋር መስራት አንፈልግም። አሁን ካንተ ጋር እኛ የምንፈልገው እጅህን እኛ ስራ ውስጥ እንዳታስገባና ከዛ ደግሞ የምናቀርብልን ገንዘብ ተዳድረህ ብቻ ከዚህ እጅ እንድታወጣ ብቻ ነው። አሁን እኮ የእናንተን ሀያልነት ብቻ ነው እያሳያችሁኝ ያላችሁ። እሱማ ግልጽ እኮ ነው። ልንደራደር እስከመጣን ድረስ እኔም ደግሞ የራሴ የሆነ ሀሳብ ሊኖረኝ ይችላል። ሀሳቤን አቀርባለሁ። እንደዛ ነው ይመስለኛል። እኛ ጋር ማንም ሰው ስራ ሊሰራ መጥቶ ሀሳብ አቅርቦ አያውቅም። እኛ የምንሰጠውን ሀሳብ ብቻ ነው ተቀብሎ ስራ የሚሰራው። ይኸውልህ እኛ ስለምንሰራው ስራ በደንብ ታውቃለህ። አታውቅም ማለት ደግሞ ማለት አንችልም። ለምን እኛን ከቀን በቀን እየተከታተልከን ስለሆነ ማለት ነው። ስለዚህ ስለኛ ስራ ይሄን ያህል ማወቅ ከፈለክ እኛ የምንሰራው ፋይናንስ ላይ ነው። ፋይናንስ መቼም ይገባሃል አታውቅም ልልህ አልችልም። እኛ
እኛ በጣም ይህን ያህል ብዙ ብር የምናንቀሳቀስ ሰዎች ነን። ይህን ያህል እንኳን ያን ባለሀብት እንኳን አለኝ የሚለውን ያህል እንኳን ከዛ በላይ እንኳን እኛ የምናንቀሳቀሰው ባረለ በቀን እስከ 1 ቢሊዮን ድረስ ልናንቀሳቀስ እንችላለን፣ ለሚያስፈልገው ስራ አስፈላጊ ከሆነ ማለት ነው። ስለዚህ ለእያንዳንዱ የወንጀል ድርጊቶች ምን ያህል ብር ልናንቀሳቀስ እንደምንችል ደግሞ አንተ መገመት ትችላለህ። አንተ ይህን ያህል ስለኛ ስራ ማወቅ ከፈለክ እንትን ማለት ትችላለህ፣ ይበልጥ መጣራት ትችላለህ። አሁን ከሀገር እንደወጣ ነው ልትወጡ ነው ወይስ ተወንና እኛ እዚህ ሆነን ስራ እንስራ ነው? እኔ አልገባኝም። ሆነ ይጠሩብን ይኸውልህ እኛ ካንተ የምንፈልገው እየመጣህበት ያለው መንገድ ትክክል ስላልሆነ እንድታቁም ነው የምንፈልገው። እኛ ከሀገር የምንወጣ እዚህም ሆነን እንስራ እሱ ያንተ ጉዳይ አይደለም። ገባህ አይደለ? እኛ ተመችቶን እስከሰራን ድረስ በስራችን ደግሞ ጣልቃ የሚገባብን ሰው አንፈልግም። በአንድ ጥሪ ማስወገድ የምንችል አይነት ሰዎች። ገባህ አይደለ? አሁን ላንተ አንሶ አይደለም አንዱን ጠርተን እንትን ማለት እንችላለን። ስለዚህ የተሻለ ህይወት ለመኖር ደግሞ እኛም በስራችን ደስተኛ ሆነን ለመስራት አንተም ደግሞ ህይወትህን እንዲቀጥል ከቤተሰቦች ጋር ሀብታም ሆነ መቼም ያረኩን ጫማ ራሱ ምን አይነት እንደሆነ እያየሁ ገባህ አይደለ? ይሄን ያህል የብር ችግር እንዳለብህ ራሱ እኛ ምን ያህል እንደተረዳን ማውቃለን። ስለዚህ አንተ እኛ የተሻለ ህይወት እንስጥህ እያልን ገባህ አይደለ? እኛ የራሳችን የሆነ ህይወት አለ። አንተም ደግሞ ከኛ የተሻለ ህይወት እንዲኖርህ እናድርግህ። እንደራደር ስንል ከብዙ አንግል ነው ማየት ያለብን። ስለዚህ ገንዘብ የምትፈልግ አይነት ሰው ነህ፣ ገንዘብ ያስፈልግሃል። ስለዚህ ህይወትህን መቀየር አለብህ። ቤተሰቦችህን ማስደሰት፣ በኑሮ ማዘመን አለብህ። ገባህ አይደለ? ራስህን መለወጥ መቻል አለብህ። ስለዚህ አንተ ከኛ ጋር አጉል መግባት ሳይሆን ያለብህ የተሻለ ነገር ማሰብ መጀመር አለብህ። አንተ ግዴታ ህሊና ትበል። ምንድነው ህሊና? ህሊና ከሌለ ምንድነው አይምሮዬ ምናምን ለየትኛው ህዝብ ነው አንተ ይሄን ያህል በታማኝነት ላገልግል ምናምን የምትለው? ስማ ልጅ ዳዊት እናትና እህት አይደሉ እንዴ ልጅህን የሸጡት? ይሄንን ታውቃለህ አይደል? ታዲያ ይሄንን ታዲያ እያወቅህ ነው ከኛ ጋር ስራችሁ ምንድነው ምናምን ብለን እንትን የምትል ለማለት የመጣኸው? አሁን እንደውም በጣም ብዙ አወራን ካንተ ጋር። ይኸውልህ ስማ በገንዘብ በጣም ትልቅ አቅም ያለን ሰዎች ነን። የወር ወጪያችን ከ2 ሚሊዮን ብር በላይ ነው። ስለዚህ ለአንተ ምንም አይነት ገንዘብ መስጠት እንችላለን። ተግባባን? ስለዚህ ከዚህ በላይ ብዙ የምናወራው ነገር የለም። በጣም ብዙ ሰዓት አወራን። ማንንም ሰው ካንተ ጋር እንደዚህ አውርተን አናውቅም። ስለዚህ የምትፈልገውን ያክል ገንዘብ ጥራ፣ ያንን ገንዘብ ትሰጥሃለን። እኛም ደግሞ ከሀገር ለቀን እንወጣለን። ስለዚህ እዚህ ጋር ደብዞ ይጠፋል ማለት ነው። ተግባባን? ይሄንን አልፈልግም ወይም ደግሞ እጄን አላወጣም የምትል ከሆነ ግን ከዚህ በኋላ ስለምንወስደው ማንኛውም እርምጃ ግን እኛ ኃላፊነቱን አንወስድም ማለት ነው። እሺ ማለት ላስብበትና ጊዜ የምትሰጡኝ ከሆነ ትንሽ 1-2 ቀን ጊዜ ስጡኝና ላስብበት በዚህ ጉዳይ። አንተ ልታስብበት የምትችለው ነገር ላስብበት ካልክ በጣም ብዙ ነገሮችን ልታበላሽ ነው ማለት ነው። ተግባባን? ምን ሊበላሽ ይችላል እንዴ? በጣም ብዙ ነገር እኮ ልታበላሽብን እኮ ስንል ነው አሁን እኮ ጠርተን ቤታችን እየተዳደረን ያለ ነው ካንተ ጋር ማለት ነው። ኦኬ ወደ ህግ ይሄዳል ብለህ አስበህ ነው? የማትሄድበትማ ምንም ምክንያት የለም። እኔ ደግሞ ልጄ እጃችሁ ላይ እናንተ ጋር አይደለም። ብቻ ግን ያው እኔ ኬዛቸውን ያስኩባቸው ሰዎች በአጠቃላይ ልጄ ላይ እንደተሰማራችሁበት አውቃለሁ። ስለዚህ እኔ ልጄ ስለሚያሳስበኝ ወዴትም የምሄድበት ነገር የለም። 1-2 ቀን ወይ 1 ቀን ስጡኝ። ልጅ ያለው ሰው ላስብበት አይደለም። አንተ አሁን በጣም የተንቀባረርክ ነው ያለው። እኔ ልጅህም እየመሰለኝ አይደለም አሁን እኛ ጋር ያለው። መንቀባረር እኮ አይደለም። እሺ ታዲያ ምንድነው? ለህዝብ የገባኸው ቃል እስከዛሬ ሁሉ አመት ስሰራበት የነበረውን ነገር ባንዴ መናድ አልችልም። የትና እናትህ እኮ ናቸው ልጅህን የሸጡት። ትሰማለህ ልጅ ዳዊት? ልጅህን የምትፈልገው ከሆነ 2 ቀን 3 ቀን አትበል። 1 ደቂቃ በቂ ነው አስበበት ለመወሰን። ስለዚህ የምትወስነውን ወስንና የምንሰጥን ገንዘብ ይዘህ ሂድ። ልጅህን በስነ ስርዓት አሳድግ፣ ለቤተሰቦች ደረስላቸው። ከዛ እዚህ ጋር ያለውን ነገር በሙሉ እንቋጨው። ቤተሰቦቼማ ልጄን ሽጠው ሀብታም ሆኗል። እኔ ምን እደርስላችኋለሁ? በቃ ስለዚህ ለልጅ ድረሱልኝ እንጂ ቤተሰቦቼ እንኳን ልጅን የሸጡት ያህል አንተ ግን ህዝብ እያልክ ነው እንትን ያልከው ጊዜ እየፈጀ ያለው። አሁን በጣም ብዙ ስራ አለብንና በቃ ወደ መጨረሻው ብንደርስ ደስ ይለኛል። ኦኬ እሺ።
በቃ እሺ ዛሬን ስጡኝና ስልክ እንቀያየር፣ ደውዬ ላሳውቃችሁ። ይህ እኮ ምንም ማሰብ የሚያስፈልገው ነገር እኮ አይደለም። ለምን የልጅ ህይወት እኛ ጋር ነው ያለው። ገባህ አይደለ? ምንም 24 ሰዓት የሚሰጥበት ጉዳይ አይደለም። ወዲያው ነው የሚወሰን ነገር ነው። ድርድሩም እዚህ የሚያበቃ ነገር ነው። አንተ ጊዜ በጨመርክ ቁጥር የልጅ አደጋ ምን ያህል እየሰፋ ሊሆን ይችላል። መብላቱን አታውቅም፣ መጠጣቱን አታውቅም፣ ምን ያህል ስቃይ እንደደረሰበትም የምታውቀው ነገር የለም። ገባህ አይደለ? አንተ ጊዜ በጨመርክ ቁጥር የልጁ አደጋ እየበዛ ነው። ስለዚህ ልጅን የምትወደው ከሆነ የልጅ ህይወት የሚያሳስብ ከሆነ ምንም ሰዓት አይደለም አንድ ደቂቃ ራሱ አይበቃም። ትክክለኛ አባት ማለት ቤተሰቦች የእውነት እያየሁ ያለሁት ምን ያህል አቅም እንዳላችሁ ነው። እዚህ ጋር አሁን ግም አትፈሩም። እኔ እንኳን ሞር መጥቼ ብዙም ይሄን ያህል አልተደናገጣችሁም፣ ግራም አልተጋባችሁም እና አቅም እንዳላችሁ በአጠቃላይ እያየሁ ነው። አቅም እንዳለንማ እኮ እየነገርን ነው ያለው። ተግባባን። ምክንያቱም እንኳን አንተ ይቅርና ማንኛውም የህግ ሰው አካውንት ሲሞላ ዝም ይላል። ተግባባን። ስለዚህ አንተ ህግ ብለም እንደዚህ የምትደራደርነትና ኃላፊነት የምትወስድለት ነገር በገንዘብ የሚጠፋ ነገር ነው። ስለዚህ ይሄንን በደንብ ተገንዘብና መቼም ወጣት ነህ፣ ገንዘብ አያስፈልገኝም ብለህ አታስብም አይደል? ስለዚህ በቃ ገንዘብ አያስፈልገኝም ብለህ ማታስብ ከሆነ ህግ የምትለው ነገር በሙሉ በገንዘብ የሚቆም ነገር ነው። ስለዚህ ልጅ ዳዊት ከዚህ በኋላ ብዙ ባናወራና ልትፈልገውን ያክል ገንዘብ ነግረህ ተደራደረን ብንለያይ ጥሩ ይመስለኛል። እሺ አሳውቃችኋለሁ ደውዬ። በቃ የገንዘቡንም መጠን የምትፈልጉት ከኔ እናንተ የሆኑ ሰዎች ጋር የጀመርኩትን ኬዝ እንዳቆም ብቻ ነው አይደል? ሌላ ታቆማለህ። ጀስተኛ ከሀገር እንወጣለን ማለት ነው። ስለዚህ እኛ ከሀገር እስከምንወጣ ድረስ ይሄንም መረጃ ምንም ነገር ወዴትም ህግ አካል አትወስደውም ማለት ነው። እሱማ ምን ደድሮ ካሜራ ሊያስኩ ወይ ብቻዬን የመጣሁት ወደ ህግ የሚሄድበት ምክንያት የለም። ልጄን ፍለጋም ነው የወጣሁት። ስለዚህ በልጄ በኩል ደግሞ የሚመለከታችሁ የምታውቁት ነገር ካለ ሞር ደግሞ እናንተን አሳልፌ ላለመስጠት አሁን ቃል እገባላችኋለሁ። ስለዚህ ምንም አይነት አማራጭ የለም። ልጄ እኛ ጋር ነው ያለው። ስለዚህ ልጄን የምትፈልገው ከሆነ አስብበትና ድጋሚ መተን እናወራበታለን። እሺ ተመልሼ እመጣለሁ። እሺ ሸኘከው? ሄዷል። ስታየው እንዴት ነው? የተከተለው ሰው ምናምን ነበር? አይ ብቻውን ነው የወረደው። ግን የሆነ ነገሩ ግን እኔ ምንም ደስ አላለኝ። ሰውየው ጋዜጠኛ እኮ ነው። አታውቀውም? ለምን እንደሆነ ታውቃለህ? ስለ ልጁ እንኳን እንደዛ እየነገርነው ነው። አንድ እንትን አላለም። የሆነ የስራ ስምት ራሱ ደንገጥም አላለም። እና ይኸውልህ ከዚህ በኋላ ይሄን ሰውዬ በደንብ መከታተል ያለብን ይመስለኛል። ልክ ነህ። በደንብ ማጣራት አለብን። ለምን እኔ ምንም ውስጥ ደስ አላለኝ። ምክንያቱም በስራችን ላይ በጣም ብዙ ጊዜ ነው ጣልቃ እየገባ ያለው። አሁን ኦልሬዲ እንደዛም ብሎ እኛ ጋር ደርሷል። ስለዚህ ከዚህ በኋላ አሁን ተኝቶ አያድርልንም። ደግሞ አይተዋል። በጣም ሲከራከር ነበር ከአንተ ጋር ራሱ የሆነ ውስጡ የሆነ ነገር ያለው ይመስለኛል። ስለዚህ የሆነ ያገኘው ነገር ስለዚህ ሰውዬ በደንብ አድርገን እንትን ማለት አለብን። ውጭ ሰዎች ነበሩ። አረማመዱ በቃ ኮንፊደንሱ ምናምን ተለይቶ ሰው እንደዚህ ልጅ የጠፋበት ሰው ይመስላል። ነገሩ አሁን ልጁ እኛ ጋር ስለሆነ ጥሩ መደራደሪያ ያለን ከሱ ጋር ከገንዘብም ውጪ የራሱ የአብራት ክፍያ እኛ ጋር ስለሆነ ለመደራደር ብዙ አይከብደንም። እሱ ልክ ነገር የሆነ ነገር ግን ብናጠራ ደስ ይላል። አንተ አትፍራ፣ ችግር የለውም። እኔ በሚከታተለው መልኩ እከታተለዋለሁ። እሱ ምንም ስራችን ላይ የሚፈጥረው ችግር አይኖርም ከዚህ በኋላ። ልጁም እኛ ጋር አይቶ የማያውቀውን ገንዘብ ከሰጠነው ከዚህ በኋላ እኛም ከሀገር እንወጣለን፣ የምንፈልገውን ነገር ይሁን። እሱም ደግሞ ያው እዚህ ያለውን እያንዳንዱን መረጃ ያጠፋዋል ማለት ነው። የሚል ከሆነ ከዚህ በፊት እንዳደረግነው ብዙ ነገሮች እናደርጋለን። የራሳችን እርምጃ እንወስዳለን። እንደዛ ማድረግ እንችላለን። ግን እኔ ምን ያልተዋጠልኝ ነገር ምንድን ነው? እስቲ ለምን መሰለህ ከዚህ በፊት ትዝ ይልሃል የሆነ ሰው እንደዚህ ተደራድረን ወደው ነበረ እንትን ያደረግነው የጨረስነው ጉዳዩ ማለት ነው። የዚህኛው ግን ይለያል። እንደዛ አይደለም። ላስበው ልጅ ነው ያለ ነገር ተይዞብህ እንዴት ነው ላስበው 2 ቀን 3 ቀን የሆነ ነገር ያለው ይመስለኝ እኮ የያዛቸው መረጃዎች እና ደግሞ አሁን በጣም ብዙ ሰዎችን አልፎ እኛ ጋር መድረሱ ነው እንደዚህ እንዲል ያስባለው እንጂ ሌላ ነገር አይደለም። ምክንያቱም ልጁ በእኛ ነው፣ ግን ምንም እንደማናደርገው ያው እርግጠኛ ሆኗል። ግን ደግሞ
የትኛውም ነገር ላይ እጁን ካስገባ ምን እንደምናደርግ ያው አብረን ተመካክረን የምንወስን ይሆናል። በእርግጥ እንደሱ ማድረግ እንችላለን። ድጋሚ ብንጠይቀው ደስ ይለኛል። ለምሳሌ አንድ ጋዜጠኛም ስለሆነ ጋዜጠኛው ደግሞ እሱማ ስራው ነው፣ ብዙ ነገሮችን ይፈተፍታል። እሱማ ግልጽ ነው። ስለዚህ እኔ ካወራሩ የተረዳሁት ነገር አንድ ያለው የሆነ ሊነገረኝ ያልፈለገ ነገር ወይ ደግሞ የሰማው ነገር አለ ወይ ደግሞ የሆነ ማጣራት አለብን። እናንተ የላከችው ልጅ እንጠይቃ። እሷማ ትመጣለች። እንዴት እንዳገኛት በምን ምክንያት እነዚህ ነገሮች ሁሉ እንደላከችው እና እንደነገረችው ነው። ወደኛም ደግሞ እንደላከችው እንጠይቃታለን። እሱንማ በደንብ ማወቅ እንችላለን። ምክንያቱም መረጃውን ከምንጩ ካላደረግነው በስተቀር ይህን ሰውዬ እንዳየው ነው ብዙ ነገሮችን ሊያበላሽብን ይችላል። ስለዚህ አንቀጣይ ምንድን ነው? ስለዚህ በቃ እሷ ትመጣለች። ያለውን ነገር በደንብ አድርገን እያፋጠጠን እንጠይቃታለን። የምትነግረን መልስ አለን። ከመልሱ ደግሞ ተነስተን እንግዲህ የራሳችንን ውሳኔ እንወስናለን ማለት ነው። ስለዚህ ስልክ ደውልላትና ወደዚህ እንድትመጣ አድርጋት። ወጣ በልና ደውልላት።